በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ዝሙት ኃጢአትን የሚያመጧት ሁለት ናቸው፣ ሦስተኛው ግን ሞትን ያመጣል። ቁጡ ሰውነትን እንደሚቃጠል እሳት ናት፣ እስክታሰጥመው ድረስ አትበርድም። በሰውነቱም የሚፈሰውን እሳትን እስኪያቃጥልላት ድረስ አትተውም። ለሴሰኛ ሰው እህሉ ሁሉ ይጣፍጠዋል፣ እስኪሞትም ድረስ አያርፍም። ሚስቱን ትቶ የሚሄድ ሰው በልቡ ጊዜው ጨለማ ነው። የሚያየኝም የለም፣ አጥር ይጋርደኛል። ከዚህም በኋላ ምን እፈራለሁ? የሚያውቀኝም የለም። ልዑልም ኃጢአቴን ይዘነጋልኛል፣ አያስብብኝም ይላል። ነገር ግን እንዳያየው የሰው ዓይንን ይፈራል። የእግዚአብሔርም ዓይን ከፀሐይ 100,000 ጊዜ እንደሚያበራ የሰውም ሥራ ሁሉ እንደሚያይ ተሰውሮ የሚሠራንም ሥራ ሁሉ እንደሚያውቅ አያውቅም። ሁሉንም ከመፈጠሩ በፊት በእርሱ ዘንድ የታወቀ ነው። ከጨረሰም በኋላ እንዲህ ያደርገዋል፣ በከተማም መካከል ይበቅለዋል፣ ባልተጠረጠረበትም ቦታ ያጠፋዋል። ባሏን ትታ የምትሄድ ሴት እንዲሁ ናት፣ ከሌላ ወንድ ልጅን ትወልዳለች። በእግዚአብሔርም አንዲት ክህደት አደረገች፣ ሁለተኛም ባሏን ከዳችው። ሦስተኛም በሴሰኝነቷ ሰረቀች፣ ከሌላ ወንድም ልጅ ወለደች። እንዲህም ያለችው ሴት ትዋረዳለች፣ በልጆቿም ትገረፋለች። ዘሮቿ ይጠፋሉ፣ ቅርንጫፎቿም አያፈሩም። ስም አጠራሯም የተረገመ ይሆናል፣ ለቤቷም መርገምን ታወርሳለች። መርገሟና ውርደቷ ለዘላለም አይጠፋም። ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ እግዚአብሔርም ሕግ ከመቀመጥ የሚጣፍጥ እንደሌለ ያውቃሉ። አቤቱ አባቴ፣ ሕይወቴ ፈጣሪ፣ በእነርሱ ምክር አትጣለኝ፣ በእነርሱም እንዳልጠፋ አትለየኝ። ልቦናዬ ማን በመከረልኝ? ድንቁርናዬ ይተወኝ ዘንድ በተናገሩብኝ። ነገር ግን እንዳይነሱኝ ለልቦናዬ ጥበብን ማን ባስተማራት? በደሌ እንዳይበዛብኝ ኃጢአትም እንዳይበረክትብኝ በጠላቶችም ፊት እንዳልወድቅ ጠላቶችም በእኔ ጥፋት ደስ እንዳይላቸው። ጌታዬ አባቴ፣ የሕይወቴ ፈጣሪ ሆይ ዓይኔን የሚያስታት ነገርን አታምጣብኝ፣ መጎምጀትነትንም ከኔ አርቅልኝ። ጥጋብ አይምጣብኝ፣ ቁጣም አያስቀናኝ። ለክፉ ሰውም አሳልፈህ አትስጠኝ። ልጆቼ ሆይ